ዛሬ በሩታ ቤት የተለቀቀው አንድ የቅሌት ቪዲዮ አለ። ስለሱ ዲቴይል ማብራሪያ እንሰጣለን። ከዛ ባለፈ ደግሞ ከዚህ በፊት እንደምናውቃት ፍቅር በጣም በፍቅር የምትታወቅ ሴት ወይም ደግሞ በጣም ብዙ የተጎዳች ሴት፣ ጉዳትን የሚገባትን ሴት፣ ከሴትነት ባለፈ ደግሞ እናት ሆና አሁን ያየችው ዓለም የለመደችው እናት ፍቅር ዛሬ ሴቶች ጋር ምን እያደረገች ነው? ወይም ደግሞ ይህን እሳቤ ምን አስባ ነው ይህን ነገር እያደረገችው ያለውን ነገር ዲቴይል ማብራሪያ እንሰጣለን ማለት ነው። በዚህ ጉዳይ ላይ ማን ነው ጥፋተኛው? አብርሽ፣ ፍቅር፣ ሩታ ወይስ ሄርሜላ ወይም ደግሞ ሌሎች አካባቢያቸው ላይ ሌላ የሚቀሳሰር ሰው አለ የሚለውን ነገር ዲቴይል ማብራሪያ እንሰጣለን ማለት ነው። ስለዚህ አሁን ቪዲዮውን አይት እንመጣለን። ከቪዲዮ በፊት ግን ሰላምታ አልረሳውም። ሰላም ውድ የኪራ ቻናል ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከእናንተ ጋር የምቆየው ኪራ ወንድማችሁ ነኝ። ሳብስክራይብ አላደረጋችሁ ቪዲዮ የምታይ ሳብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ጀምሩ። በመጨረሻ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስር በመግባት ኮሜንት መጻፍ ትችላላችሁ ለማለት ወዳለሁ። ስለዚህ ዛሬ በሩታ ቤት የተለቀቀው አንድ በጣም የቅሌት ቪዲዮ ተለቀዋልና ነገሮችን አሁን እርግጠኛውን ላለማውራትም የሚያደርገን ነገር ይህን ነገር ነው። በተለይ ደግሞ በአብርሽ ጉዳይ ላይ አብርሽ በዚህ ሰዓት ላይ እንደውም ከዚህ በፊት የነበረበት አሞታል በሚባልበት ሰዓት የነበረበትን ሁኔታ በጣም ይሻላል። ቢያንስ የሚጎዱት ሌላ እንትኖች ነበሩ ወይ በፍቅር ሳይሆን ሰው አሞት የምትጎዳው ጉዳት እና በፍቅር የምትጎዳው ጉዳት በጣም የተለያየ ስለሆነ ማለት ነው። ስለዚህ አሁንም አብርሽ እያደረገው ያለውን ነገር ትክክል እንዳልሆነ በዚህ ቪዲዮ ላይ ዲቴይል ማብራሪያ እንሰጣለን ማለት ነው። እስከ መጨረሻ አብራችን ቆይ ለማለት ወዳለሁ። ሳብስክራይብ አላደረጋችሁ ሳብስክራይብ አድርጉ። ስለዚህ በመጀመሪያ ግን ቪዲዮውን አይተን መጣና ፍርዱን እንሰጣለን ማለት ነው። ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን እና ደግሞ ከሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዴት አድርጌ እንደምንከባከበው የዛለት ነው ቃል የምገባው አይደል እና የዛለት ከጎኔ ደስታ እንድትካፈሉ እፈልጋለሁ እና አሁን እየጠየኳችሁ ነው፣ ፕሮፖዝ እያቀረብኩላችሁ ነው። እንግዲህ በዛሬ ቪዲዮ ፍቅር እኔም እንደነካት አላውቅም። በዚህ ስብና አላውቃትም ነበረ። በእርግጥ የሆነ የተሻለ ስብና ነበራት። በፍቅር ደረጃ የምታምን ፍቅር አይነት ሴት ነበረች። በጣም ሁሌ አድናቂዋ የብሩክና የሃሚ የፍቅርና የዳጊ እንዲሁም አሉ ሌሎች በጣም ብዙ እንትኖች፣ ግን በጣም ወዳቸው እኔ ሰዎች ነበሩ። ከዛ ባለፈ ደግሞ አብርሽና ሩታ በነበሩበት ሰዓትም በጣም እንትንላቸው ነበረ። ግን አካሄድ ወይ ሩታ አካሄድ ስላልሆነ አሁን ላይ ለእውነት መቆም ስላለብኝ በዚህ ጉዳይ ላይ ቆሜያለሁ። ግን ምን ለማለት ፈልጋለሁ መሰላችሁ? ይህን 2 ቀን በጣም ብዙ ነገር እያየሁ ነበር። በጣም ብዙ ነገር ለመገመትም እያሰብኩ ነበር። ይህን ነገር እንደሚመጣ በማወቁ ነው እንግዲህ ከሄርሚ ጋር እንደዚህ ሳፕራይዝ ሲያረጋት አብረንን ሲላት ምናምን ነገር በጣም ብዙ ድራማ እየሰራብን ነው በዚህ ሰዓት ላይ። ስለዚህ የአሁን ድራማ ደግሞ ባሰ። ቢያንስ ሩታ አብርሽን የግሏ ለማድረግ በጣም ብዙ የምትሄድባቸው መንገድ ወይም ደግሞ የምትሰራቸው ተንኮልም የሚመስሉ የሆነ ብቻ የሚያስጠላ ነገር አለ። ሄርሚ ደግሞ አብርሽ ጋር እንድትሆን የምታረጋቸው ወይም ደግሞ የምታሳያችሁ በጣም የፍቅር ስስ ፍቅር ሴት እንደሆነች እናውቃለን ሁላችንም። ይህን ነገር ደግሞ ግልጽ ለማውጣት ወይም ደግሞ ለማሳየት ትሞክራለች። አሁን ግን ከሁለቱም ባለፈ ሶስተኛ ፍቅር የምትባለው ደግሞ ዲክታተር የሆነ ሴትዮ መጣችብን በዚህ ጉዳይ ላይ። ዲክታተር ማንንም ማሰማ። እኔ ግራ የገባኝ ነገር ማለት ነው ይሄን እስክሪብቶ ነው እየተባለ ምን ለማለት ፈልጋችሁ ነው? እኔ እንትን ለማለት ፈልጋችሁ ነው? ይሄ እኮ እርሳስ ነው ብላ የምትከራከር አይነት ሴት ማለት ነች እንትና ፍቅር። ወይም ደግሞ ይሄ ማይክ ነው ይሄን ማይክ ማለት ነው። ኖ ይሄ ማይክ አይደለም ስፒከር ነው ብላ የምትከራከር አይነት ሴት ነች የመጣችብን በዚህ ሰዓት ላይ። ስለዚህ እውነቱን እያወቅ ነው መጋፈጥ ያለብን ነገር መጋፈጥ ሲኖርብን፣ ግን ደግሞ እኔ ፍቅር የትናንትና ስብናሽን ስለምወደው ብቻ አንቺ ጋር ሆኜ እዚህ ጋር ፍቅር ጋር እንዳትደኩብኝ ምናምን ወይም ደግሞ ሄርሜላን ስለምወዳት ነው ምናምን ማለት አልወድም።
ወይም ደግሞ ትናንትና ሩታን በጣም ወዳ ስለነበረ አሁን እዚህ የመተት ጉዳይ ምናምን ከመጣችበት ጊዜ ጀምሮ ግን ትክክለኛ የሆነ ነገር እየሄደችበት ስላልሆነ እኔ እውነቱ ጋር ነው የምቆም። ነገ ጠዋት ሄርሜላ ስቲል ነው እያሳየችኝ ያለውን ነገር ማለት ነው ፍቅር ብቻ ስለሆነ በፍቅር የሚሄደው እንጂ አሁን ፍቅር የመጣችበት ግድም ያለ ነገር ከሆነ ደግሞ ነው ማለት ባለብኝ ጉዳይ ነው ማለት አለብኝ። ምክንያቱም ይሄ እንደ ሚዲያ መስራት ያለብኝ ነገር ማወቅ አለብኝ። መስራት ያለብኝ ነገር ማወቅ ቻልኩኝ ምን ማድረግ እንዳለብኝ ወይም ደግሞ ምን ማውራት እንዳለብኝ ግዴታ አውቃለሁ ማለት ነው። ስለዚህ ዛሬም የተፈጠረው ፍቅር በጣም የተጎዳሽ ነሽ። እኔ ይህን ነገር መደጋገም አልፈልግም። ብቻ ግን እኔ ሴት እህት ልጅ አለችኝ፣ እንግዲህ ታናሽ ነች። በጣም ብዙ ቻሌንጆችን አልፋ ነው እዚህ ደረጃ የደረሰችውና ግን ይህን ነገር ሌላ ሰው ጋር ሲደርስ እንደዚህ አይደለም እሷ እንትን የምታደርገው ግብረ መልስ ነው የምትሰጠው። እና አሁን ግን ፍቅር በምን ሁኔታ ሆነሽ ነው ይሄን ነገር እያረግሽ ያለውን ነገር በራሱ በጣም ግራ እያጋባኝ ስለሆነ ነው። ከአንቺ በላይ ደግሞ የሚያናዱኝ በዚህ ሰዓት ሄርሚና ሩታ የምትሄዱበትን ነገር ልክ አይደለም፣ ትክክል አይደለም። በቃ እንዲህ አንድ ሰው ከተዋችሁ መተው ነው። እልህ ካለባችሁ ደግሞ በሌላ ነገር ተዋጡ። የራሳችሁ ህይወት ይዛችሁ እኮ እዛ የሆነ የራሳችሁ የምትሉትን ላይፍ ብትጀምሩ ማለት ነው። አብርሽ በእርግጠኝነት የሚቆጭበት ነገር ሊኖር ይችላል። ዳጊ እኮ አለ እዛ ጋር ብቻውን የተወቹ ዳጊ አለ አይደለ? እንዴ ሁላችን የምናውቀው። እኔ ይህን ነገር እንዲሆን አላሰብኩም ነበር አልጠበቅኩም ነገር ብሎ ቪዲዮ የሰራ እንትን እኮ አለ። ስለሱ እንኳን አንድ ነገር መስራት አልቻልሽም ፍቅር በዚህ ሰዓት ላይ። ግን ትናንትናም ከትናንቱ ወዲያም ብዙ ነገር ያሰለፍሽ፣ በጣም ብዙ ጉዳት የተጎዳሽ፣ ከሴትነት ባለፈ እናት የሆንሽ ልጅ ነሽ። እንደዛ ብቻ ሳይሆን ይሄ ጉዳትሽ ምን ያክል ነው ታውቂያለሽ? ቢያንስ አብራችሁ ያፈራችሁት ጉዳይ አለ ከልጅሽ አባት ፉፉ ጋር ያፈራችሁት መኪና ምናምን ብቻ አለ። እሱን ነገር ዩቲዩብ ቻናልሽም መኪናሽን ምናምን ብቻ የሆነ ነገር ሲያደርገው እየየ ብለሽ ያለቀሽበት የኢትዮጵያ ሕዝብ ሆይ ፍረደኝ፣ እኔ እንደዚህ አድርጌ እንደዚህ ገብቼ እንደዚህ ወጥቼ ያፈራሁትን እሱ ደግሞ እንደዚህ አድርጎ በዚህ ገብቶ በዚህ ወጥቶ ብለሽ ትናንትና እኛ ለማስረዳት የሞከርሽውን ነገር ተረድተን የፈታንልሽን ታሪክ ወይም ደግሞ ችግር ተመልሰሽ እኛን ሽምጥጥ አድርገሽ የመጀመሪያ ምናምን ብለሽ ከአብርሽ ጋር ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ሾርት ቪዲዮ ስለለቀቅሽ እኛ እንድናምንሽ እንትን አትበይ። ሲጀመር አንቺ አሁን የአብርሽ ጉዳይ ላይ ወይም ደግሞ የአብርሽ ህይወት ላይ አይደለም የገባሽው። የሄርሚና የሩታ ጉዳይ የሩታና የሄርሚ ፍቅር ላይ ነው የገባሽው። ገና በስስ ልባቸው የወደዱ ወይም ደግሞ እነሱ የሚመኙትን ወንድ ሌላ ሶስተኛ አካል ገብቶ እንደዚህ ይሄ መንቦጫረቅ ነው የሚባለው። በጣም የሚያስጠላው አይነት አካሄድ ነው እና እንደ ሴት ማሰብ ባለብሽን ጉዳይ አስበሽ ይሄን ነገር ይቅርታ ጠይቀሽበትም ይሆን እንደ ፕራንክ አስባችሁት ከሆነ ደግሞ ነው ይሄን ነገር ፕራንክ ነበረ ብላችሁ ማስተካከል ያለብሽም ነገር ካለ አስተካኪ እንጂ አሁን በምትሄጅበት ደረጃ ከሄድሽ ማለት ነው ከአብርሽ ተለይተሽ ሌላ ህይወት እንኳን ብትጀምሪ በሚያስጠላ ስብዕና ብቻ ነው እንትን የምትይው። ፍቅር በጣም የሚያስጠላ ስብዕና እንዳለሽ ነው የነገ ጠዋት የምመሰክርልሽ ማለት ነው። ምክንያቱም በጣም ወድሽ ነበረ። የሁለትም ሶስት ቀን ስትመጪ ከአብርሽ ጋር የነበረው ላይፍ ደግሞ በቃ አዜ ፕራንክ ሌዚ ዱይት በቃ ያርጉት ይሄን ነገርና ከዛ በኋላ ግን ፕራንክ ነው በሚሉበት ሰዓት ግን የአብርሽ የራሱ ምርጫ መርጦ ወይም ደግሞ ሁለቱም አልፈልግም። አሁን እኮ የኛ ምርጫ ምን ታውቃላችሁ? አብርሽ ከማናቸውም ጋር ከሩታ ከሄርሚም ጋር አልሆንም ቢል ራሱ ኖርማል ነገር ነበር። ገና ለገና ምንም የሆነ ባልታሰበ ሁኔታ ከፍቅር ጋር እና ፍቅር ተብዬው ደግሞ ፍቅረኛ አላት የሆነ የማይሆን አይዲያ ይዞ ሲመጣልን ግን ኖ ባለብን ሰዓት ኖ ማለት ስላለብን ነው። በዚህ ጉዳይ ደግሞ አጋዥ ሆነሽ የእሱ ደጋፊ ሆነሽ ስለመጣሽ ፍቅር በጣም እየደበረኝ ነው ይህን ነገር የምልሽ እና ይደብራል። አሁን 300,000 ሰብስክራይብ ገብተሻል ልክ እንደ ሩታ ማለት ነው። በዚህ ጉዳይ ላይ ኮንግራ ማለት ነበረብኝ። በመጀመሪያ ቪዲዮ እያሰብኩት ነበረ፣ ግን ጥሩ ነገር ሰርቶ ለመጣ አሁን የዛኔ ሩታ 300,000 ገብታ አሪፍ ነው። አሁን የሄድሽበት ማለት ብዙ ነገር ለፍታለች ሩታ እውነት ለመናገር። ከዛ በኋላ ግን መተት ምናምን በሚባለው ጀምሮ የነበራትን ስብዕና በተለይ ከኤፍሬም ጋርና
አንዳንድ አጋዦች ነበሯት አለፍ አለፍ ብሎ የሚመጡት። እነሱ ጋር የጀመረችው ላይፍ ግን ልክ ስላልነበረ ኖ ባለብን ሰዓት ነው አልን። ግን 300,000 ፋሚሊ ወይም ደግሞ ሳብስክራይብ የሰበሰበችው ግን በዚህ በክፋት ደረጃ ብቻ ሳይሆን ከመጀመሪያ ከቡታጀራ ጀምሮ ያሉትን ቤተሰቦቿን ማስቀየምም እንዲደብራቸውም ስለማንፈልግ ብቻ የንኪ ብለናቸዋል። አሁን ግን ያንቺ ፍቅር ይለያል። ሩታ እኮ ከዚህ በፊት ያለፈችው የሚጎዳ የሚባል ታሪክ የላትም። አንቺ ደግሞ ይህን ሁላ ታሪክ አሳልፈሽ እንደ ሴት ተፈትነሽ ያሳለፍሽውን ህይወት እያወቅሽ ከዛ ባለፈ ደግሞ በልጅነትሽ ልጅ ወልደሽ ደግሞ አሉ በልጅነትሽ ልጅ ወልደሽ ገና ልጅ ሆነሽ ነው የወለድሽው። ልጅሽ ነው በስነ ስርዓት ነው የማውቀው። እንደዛም ሆኖም ደግሞ ያን ሁሉ መስዋዕትነት ከፍለሽ ያሳደግሽው ልጅሽን እዚህ ደረጃ ላይ ደርሶ አሁን ደግሞ ሩታ የሴት ልጅ ነች፣ ኦልሬዲ እናት ሆናለች። እሷን ለመጉዳት የገፋሽበት መንገድ ሄርሚ ንጹህ አፍቃሪ ነች። ንጹህ በጣም ከልቧ ንጹህ አፍቃሪ ነች። ለአብርሽ የሆነ የማታደርግለት ነገር የለም። ይህን ሁሉ ነገር አልፋ ስትመጣ ደግሞ አንቺ ደግሞ ኖ ብለሽ ሙድ እያልሽ በዚህ ልክ እዚህ ጋር ያን ፕሮግራም እንትን ለማለት ፈልገናል እና የኔ ሚዜዎች እንድትሆኑ ወይም ደግሞ የክብር ቦታ ተሰጥቷችሁ እኔ አላውቅም። እንደ ሴት ስናስበው የሆነ ሊሆን ነገር አይሆንም በሚለው እኔ አላውቅም። ብቻ የሆነ በጣም ምቀኛ ወይም ደግሞ በጣም ጠላት ስትሆን እየሳቅ እየተዋዛ እየተጫወትክ ምናምን ነገር የምታደርገው የጥላቻ ንግግር አለ። ያንቺ ደግሞ ከፋ። ያንቺና የአብርሽ ከፋ። ስለዚህ ያንቺ ክፋት እንዳለ ሆኖ ከዚህ በኋላ እዚህ ጋር ነበርሽ፣ ወደ ግራ አስቀምጬሻለሁ። በግራ በኩል የተሻለ ነገር ይዘሽ ከመጣሽ ወደዚህ አደርግሻለሁ። አሁን ግን ወጥተሻል ከህይወቴ። ዳጊን ጉርተሽ የምትገቢበትን ጉድጓድ ቆፍሪ። አብርሽ እንደሆነ ነገ ጠዋት ያኖርሽ እንደሆነ እዚህ ጋር እናያለን። ምክንያቱም በቃ የአብርሽ ስብዕና እያገሹ ባለሽበት ሰዓት አብርሽ ደግሞ ትክክል ብሎ ያሰበም ስለሆነ ለሁለቱ ናችሁ ሌላ ሁለት አፍቃሪ እየጎዳችሁ ስለሆነ በዚህ ጉዳይ ላይ ሌላ ምንም ብለው ነገር የለም። ፍቅር ወደ ራስሽ እንድትመለሺ እፈልጋለሁ። ይሄ የፕራንክ ሙድ አለ። ብዙ ጊዜ ምን አለ መሰላችሁ፣ አሁን እኔ ምን አስባለሁ መሰላችሁ፣ ትናንትም ከትናንት ወዲያም የጠፋበት አንድ ነገር አለ። ቢያንስ አሁን የመጡበት ነገር አለ። ማስተካከል ያለብኝ ነገር እንኳን ብዬ የሆነ ማስተካከል ያለብኝ ነገር ብዬ ብዙ ነገር ሄጃለሁ። ነገ ከነገ ወዲያ በቪዲዮ ለመምጣት ሞክራለሁ። ምክንያቱም የሄድኩበት መንገድ አልተሳካልኝም። ከተወሰኑ ሰዎች ጋር ተገናኝቼ ያወራሁትን ነገር አለ፣ በፎቶም የተነሳ ነገር አለ። እሱን ነገር አመጣዋለሁ። ገና ኤዲቲንግ ምናምን ስላልጨረስኩ ነው። ዛሬ ግን ምን አለ እኔ የማስበው ነገር ሄርሚ ለአብርሽ ንጹህ ልቧን የሰጠችው ድንግል አፍቃሪ ነች። የሌላ ድንግልና ሳይሆን የፍቅር ድንግልና። የፍቅር ድንግልናዋ ገና አልተወሰደም፣ አብርሽ ጋር ነው ያለው። ሩታ ደግሞ ልጅ ያላት አብሮ ቢያንስ በጣም ብዙ ጊዜ አሳልፈዋል። ያሳለፉትን ጊዜ ደግሞ በሶሻል ሚዲያ ይፋ ሆነዋል። ወሬ ቤተሰቦቹ ምናምን የሚያውቁ እንትን ነው። ከዛ ባለፈ ደግሞ ልጅ ይወልደዋል። እኔም የማውቀው ቢያንስ ወንዶች በትንሽም ቢሆን ዝርክርካል። አንድ ወንድ ማለት ነው ከ8 ሴቶች 8 ልጆች ሊወልድ ይችላል። ይሄ አላውቅም። ኦልሬዲ አሁን ይሄ አዲስ ጄኔሬሽን በዚህ ልክ ላይ ይመጣ ይችላል። በእርግጥ ግን አባቶቻችን ምናምን የለመድነው ነገር ይህን ነገር አለ እና እንደ ኖርማል ነገር እየቆጠር ነው ስለሆነው እንጂ ነውር መሆኑ በጣም የታወቀ ነገር ነው። ሴት ልጅ ደግሞ ነውርነቱም ስለምታውቁ ቡና ሲያፈሉ የእሷ ስም እያነሱ ሌላ ይሄ የቅሌት መንፈሷ እንዳያወሩላትን በሚለው ልጅ ከጀመረች ከአንድ ባለቤቷ ወይም ደግሞ ፍቅረኛዋ የነበረ ሰው ከሱ ጋር ለመቀጠል ያላትን በቃ የፈለገችውን የሚፈለገውን ያክል መስዋዕትነት እየከፈለች ከሱ ጋር ለመቀጠል ግዴታ በቃ እንትን ትላለች። ተፍጨርጭራም ቢሆን ብቻ ከሱ ጋር እንድትሆን ትፈልጋለች። ስለዚህ የሩታ ደግሞ ይሄን ሀሳብ ይመስለኛል እያደረገች ያለውን ነገር። ግን እንደዛም ሆኖም እላፊ ሄደች። አላስፈላጊ መተት ቤት፣ አላስፈላጊ ጠንቋይ ቤት፣ አላስፈላጊ ደብተራ ቤት፣ አላስፈላጊ ክህደት፣ አላስፈላጊ አይነት ድርጊት እያደረገች ስናያት ደግሞ ነው ባለብን ሰዓት ነው ብለናት። አሁን ግን ወደ ብቻ የተሻለ ነገር ይመስላል።
ስለሱ ነገር ደግሞ ነገም ከነገ ወዲያም እያየን የምንፈርደው ነገር ይኖራል ማለት ነው። እነዚህ ሁለት ሴቶች የሚያስቡት ማለት ነው ፕራንክ እያደረገን ነው ወይም ደግሞ እኛ ፕራንክ አድርገን ከዛ እንመልሰዋለን በሚለው እሳቤ ነበር። ልክ ሁሌ እንዳማወራችሁ በመጨረሻ አንድ አጠር ያለችውን ታሪክ ልንገራችሁ። ሁላችን የምናውቀው ነገር ነው። በሶሻል ሚዲያ ሁላችን የተዘዋወረ የነበረ ነገር ነው። ግን ደግሞ በጣም አስደናቂና ግሩም የሆነ ትረካ ነውና የአንድ ደቂቃ ብቻ ነች። ስሙኝ። ምን ተፈጠረ መሰላችሁ? ባልና ሚስት በፍቅር በሚኖርበት ጊዜ ሚስትየው ለባሏ መፈተን ፈለገች። ባልየው ግን ያፈቅረኛል ወይስ አያፈቅረኝም ምናምን በሚለው ስራ ምናምን በሚለው ብዙ ጊዜ ስለሚያመሽ ማለት ነው። ከዛም ምን ብላ ጻፈችለት? ቃል ኪዳን አድርገዋል፣ ትዳር አላቸው። ውዴ ከዚህ በኋላ እንዳታገኝ፣ እኔ እናንተ እስካሁን የነበረው ላይ ፌክ ነበርና ከዚህ በኋላ ግን ሌላ ፍቅረኛ ስለያዝኩኝ እሱ ጋር ሄጃለሁ፣ የቀለበትን አስቀምጬልሃለሁ ምናምን ብላ አስቀምጣለች። ከአልጋው ስር ገባች ማለት ነው። ባልየው ቀጥታ ገባ። ሲገባ ምንድን ነው የተፈጠረው? ውዴ ሆዴ ፍቅር እያለ ገባና ሲያየው ወረቀቱን ቀጥታ አየውና ምንድነው ይሄን ነገር ብሎ ሲያየው ቀለበትም አለው ከሱ ጋር። ሲከፍተው ውዴ እኔ ከዚህ በኋላ አታገኝኝም እንደዚህ እንደዚህ ምናምን በሚለው አነበበ። የስ አለ ባልየው። ከዛ በኋላ የስ ሄደችልኝ ብሎም የሆነ ነገር ጻፈ። እሱም ከጀርባ እሷ ከጻፈችለት ወረቀት ከጀርባው ጻፈና አስቀመጠው። የስ አለ። ከዛ ልብሱን ቀያየረ ምናምን አንፏፈሽ አለ። ከዛ ስልክ ደወለ አልጋ ላይ ሆኖ። እሷ ከታች ነች ሚስትየው ማለት ነው። እሱን ለመፈተን ያደረገችው ነገር ስለነበረ ሄሎ ውዴ እንዴት ነሽ የኔ ፍቅር አማን ነው አላት። እንግዲህ እኔ እኮ እሷ እንድትሄድልኝ ብዙ ነገር ልሞክር ነበረ። በራሷ ጊዜ እኮ ሄደችልኝ። ምን እንደተፈጠረ አላውቅም። ሌላ ፍቅረኛ ይዛለች መሰለኝ ሄደችና፣ አሁን ግን በነፃነት መገናኘት ስለምንችል ዛሬ አንቺ ቤት ነው የምናድረው፣ እመጣለሁ፣ ፋፈሽ ነው የምንለው። ነገ ደግሞ ጠቅልለሽ እቃሽን ይዘን መጣና እኔ ጋር መኖር ትጀምሪያለሽ ምናምን ብሎ ወጣ። ሚስትየው አበደች። ከዛ በኋላ አብዳ ነቀለች፣ ወጣች ከእንትኑ ስር። ስጠረጥሮ የነበረው ነገር ልክ ነው ማለት ነው። ስራ አይደለም ሲያመሽ የነበረ ማለት ነው። እኔ ባለቤቴ ብዬ እንደዚህ አግብቼው እንደዚህ የምመካበትን ባለቤቴ ምናምን ብላ አበደች አበደች አበደች። ከዛ እሷ ከጻፈችው ወረቀት በስተጀርባ የሆነ ነገር ተጽፏል። አንስታ ስታነበው ማለት ነው እንደዚህ ላይ ነበችው። ምን ብሎ ይዘፍላት ነው? የኔ ውድ ሚስቴ እንዴት ነሽልኝ? ገና ከመግባቴ በፊት እግርሽን ከአልጋ ስር አይቼዋለሁና አሁን ተነስተሽ ሽንኩርቱንም ቲማቲሙም እንትን በይ ክትፊ፣ እኔ ለራሳችን የሚሆን ስጋ ገዝቼ እመጣለሁ ብሎ ጽፎላት ነበር የሄደው። እና ለእራት የሚሆን ነገር ይዘው ለመምጣት ነበር። ምክንያቱም ስትገባ እግሯን አይተዋት ነበርና እሱም ፕራንክ እያደረጋት ነበረ። ስለዚህ በአብርሽና ሄርሚ በአብርሽና ሩታ እየተደረገ የነበረው ጉዳይ ደግሞ ይሄ ነው። ይሄ ግን የአብርሽ ውጤት እንደዛ ሆነ አልጠበቁትም። እነሱ ለመፈተን የሆነ ነገር ያደርጉና ይሸሻሉ። እሱ ደግሞ ሩታ ኦልሬዲ በቃ ግም ብላ ከዚህ በኋላ ልጅ ወልዶልኛል የትም መሄድ አይችልም በሚለው ከዚህ በኋላ 80 ቀድጃለሁ ምናምን ብላ ቀወጠችው። እንደውም እግዚአብሔር ተመሰገነ ይሁን ይሄን ነገር የፈረድክልኝ ጉድ ሌላ ሴት ጋር ሌላ እድል አመቻችልኝ ማለት ነው ብሎ ሄርሚ ጋር መሆን ቻለ። ግን የሄርሚ ጉዳይ የተለየ የሚያደርገው ሄርሚ ምንም ነገር ሳታደርገው አንድ ጥፋት እንኳን ሳይኖርባት ሄርቷት ማለት ነው። አመመኝ በሚለው ሰበብ አመመውና በሷ ምክንያት ደግሞ ዳነ። ከዳነ በኋላ ፍቅር ጋር የሚሄድበት ምክንያት ምንም ነገር አልታየኝም። ሄደን እንበል ፍቅር ጋር ፍቅር ይሄኔ ከፍቅረኛዋ ጋር ነች፣ ከዳጊ ጋር ነች። እሺ ብላ የተቀበለችበትን ሁኔታ በራሱ በጣም የሚያስጠላና አስከፊ፣ እንደ ሚዲያ ደግሞ ለማህበረሰቡ ምን ራሱ ማስተማር እንዳለብን ያልገባው አብርሽ አሁን ላይ መጥቶ እንደዚህ በዚህ ልክ ማውራት በጣም ነው የሚደብረው። ፍቅርን በራሱ ማፈር ያለብሽ ሰዓት ነውና እፈሪ ሄርሚዬ የኔ ውድ። ሁሌ እግዚአብሔር ወይም ደግሞ የፍቅር አምላክ ፍቅር ከያዛቸው ወይም ደግሞ የፍቅር ሰዎች ጋር ነው እና የፍቅር ጀማዎቼ በዚህ ጉዳይ ላይ ተስፋ መቁረጥ የለም። ሁሌ እንደምላችሁ ፍቅር አሸናፊ ነው። ግዴታ ሄርሚ አብርሽን ስላፈቀረችው ደግሞ በጣም ስለወደደችው ከሱ ጋር እንድትሆን አልመኝም። እኔ ከሱ ተለይታ የተሻለ ሌላ ኑሮ እንድትኖር ነው የምመኝላትና ስለዚህ ለነገ የተሻለ
እየተመኘን የዛሬ ቪዲዮ እንዘጋለን። ከእናንተ ጋር የቆየው ኪራ ወንድማችሁ ነኝ። ስቲል ነው ከኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ሰዎች ካላችሁ ፕሊስ 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 ሳብስክራይብ አድርጉ። እንዲህ ደግሞ ላይክ በማድረግ ቪዲዮን ያልጀመራችሁትን ላይክ አድርጉልኝ። በመጨረሻ ሀሳብ አስተያየታችሁን ከሰማችሁ በኋላ ደግሞ ጻፉልኝ ለማለት ወዳለው ከእናንተ ጋር የቆየው በድጋሚ ኪራ ወንድማችሁ ነኝ። አሻም